ሰላም ጤና ይስጥልኝ ጋሽ ሰሎሞን ለማግኘት እንግዲህ ወደ ብሔራዊ ቲያትር መተናል። አሁን እዚህ ጋር ቁጭ ብሎ ያዩ ነበር። አየውል እንዴ ይከፈታል። ከዚህ ሆኖ ነበር የሚያዩት። ዙፋን ነበር። አሁን መልከቻላችሁ። እሺ መነጽር ቴሌስኮፕ እንትን I love you Adonai and your confidence. ዋቢ የመጣው እንደገና ቸኪላድ አዶናይ ኢንተርቪው አያችሁት ወይ ምናምን አየሽ ወይ ላላችሁ ነው አይቼዋለሁ። የአዶናይ ኢንተርቪው ያው አዶናይ ሁሌ የሚለውን አነቃቂ ንግግር የሚናገረው ነው ኢንተርቪው ያደረገው። የድምፃዊ አንዱዓለም ጎሳ የሽምግልና ጥረት ሳይሳካ ቀረም። የሞዴል ቀነኒ አባት በሽምግልና የተስማማነው ነገር የለም ሲሉ ገለጹ። ሰላም ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ለቻናላችን አዲስ የሆናችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ። ወቅታዊና አዳዲስ ነገሮች የሚለቀቁበት ቻናል ስለሆነ ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ መጀመሪያ ቪዲዮአችን ስንሄድ ሰሞኑን አንድ ቫይረስ ወደ ሀገራችን እንደገባ ሁላችንም እናውቃለን እና ይህ ቫይረስ ድምጹን አጥፍቶ እየተጓዘ ይገኛል በአሁኑ ሰዓት ላይ። በሽታውን ሁሉ ከናመጡት ሸማም ትንሽ ለመቆጣጠርም ትንሽ አስቸጋሪ የሚባል አይነት ህመም ነው። ኮሮና ምናልባት የሚተላለፈው በትንፋሽ ስለሆነ ዲስቲሜት የማድረግ አቅሙ ይጨምራል ከዚህ እንጂ ኮሮናን መከላከል የተሻለ ከተያዘ በኋላ ኮሮናን አቅሙ ማዳን የተሻለ ሊሆን ይችላል የሚል ግምትም አለኝ እንደ ባለሙያ። ስለዚህ ከኮሮና ጋር ሲነጻጸር ይሄ የከፋ ነው ሊባል ይችላል ማለት ነው። ለመቆጣጠርና ለመከላከል ሳንያዝ ይሄ የተሻለ ነው። ለምን መተላለፊያውን ስናይ ኮሮና የሚተላለፈው በትንፋሽ ነው። ሞሮፍ በኤርቦርን የሚባለው ይሄ ደግሞ በንክኪ ነው እና በአየር ላይ ያለን ነገር መከላከል ትንሽ ይከብዳል አይደል? አዎ። በንክኪ ያለን ነገር ለመከላከል ቀላል ነው። ነገር ግን ይሄኛው ከተያዝነ በኋላ የሚያመጣው ጉዳት እንደው ኮሮና የተሻለ ነው ባይባል የኮሮናው የባሰ ነው። በእርግጥ ትንባን ሌሎችም አካላት ላይ ችግር ስለሚያደርስ ይሄኛው የባሰ የሚያደርገው አንደኛ መልቲ ኦርጋን ፌለር ያመጣል። ብዙ ኦርጋኖችን ዳሜጅ ያደርጋል። የደም ስሮችን ይበታትሳል። እንዲሁም ኢሚዩን ሴሎችን ይጎዳል። ኢሚዩን ሴሎችን ጎዳ ማለት ደግሞ የመከላከል አቅማችንን ይዳከማል። ስለዚህ ወዲያውኑ ሌላ እንደ ባክቴሪያ እና የመሳሰሉት ኦርጋኒዝሞች ወደ ሰውነታችን ሊገቡ የመከላከል አቅማችንን ይዳከማል ማለት ነው። በተጨማሪም ያው ደም እንደሚታወቀው በተለያዩ የሰውነት ክፍሎች በአፍንጫ ሊሆን ይችላል፣ በአይን፣ በአፍ እንዲሁም በቆዳ ላይ ያለ ኮንትሮል ሳይደረግ ይፈሳል እና ኦርጋኖች ደም ስለማያገኙ ኮንትሮል ስለማይደረግ ደም ሴቨሪቲው ከባድ ነው እና በአጭር ጊዜ ለሞትም ያደርጋል። ቫይረሱ ድምጹን አጥፍቶ እየተጓዘ ነው ማለት ይቻላል። በአሁኑ ሰዓት ላይ በጣም ብዙ አይነት አደጋዎችን እያደረሰ ነው። ያው ክፍለ ሀገር ላይ ነበረ፣ መጀመሪያ ጂንካ አካባቢ ነበረ ይሄ ነገር የተፈጠረው። አሁን ላይ ግን አዲስ አበባ ላይም ገብቷል የሚባል መረጃ አለ እና እስኪ ይሄንን ጉዳይ ከዶክተሮቹ አንደበት እስኪ ምን እንደሚሉ ሰምተን እንመለስ። ማርበርግ እንዴት ነው? እኛ ሀገር ምን እየሰራ ነው? እስካሁን ያለው ነገር አፕዴቱ ምንድን ነው? ሌሎች ሀገራትስ ማርበርግን እንዴት ነበር የተቆጣጠሩት? እነሱ ጋር የተከሰተ ጊዜ ምን ያክል እልቂት አስከትለዋል? እንዴት ነበር የሚለውን ነገር በዚህ ቪዲዮ አጠር አድርጌ እነግራችኋለሁ ማለት ነው። ማርበርግ ቫይረስ እንግዲህ ጥሩነቱ በመተንፈሻ አካላት በድሮፕሌት በትንፋሽ የሚተላለፍ ቫይረስ ስላልሆነ በአንዴ አገር ምድሩን እንደነ ኮቪድ ወይ ደግሞ እንደነ ኢንፍሉዌንዛ የማዳረስ ቻንሱ በጣም ዝቅተኛ ነው። ቀጥታ የሆነ ንክኪ ይፈልጋል ከታካሚው ሰው ጋር ወይም ደግሞ ከሚታመመው ሰው ጋር የአካላዊ ንክኪ ወይም ደግሞ ከዛ ሰው ቦዲ ፍሉድ እንደዚህ ጋር ኮንታክት ይፈልጋል። ስለዚህ ቶሎ የመዳረስና ሁሉን ሰው የመበከል ነገሩ በጣም ዝቅተኛ ነው። በዚህ ረገድ እንግዲህ ጥሩ ነው ብለን ማንሳት እንችላለን ማለት ነው። ለመጨረሻ ጊዜ እንግዲህ አውትብሬኩ ታንዛኒያ ላይ ነበር የተከሰተው። 10 ሰዎችን ነው ለሞት የዳረገው። ከዛ በፊት እንግዲህ በ2024 ሩዋንዳ ውስጥ 66 ኬዞች ተመዝግበው ወደ 15 የሚጠጉ ሰዎች ናቸው የሞቱት። ከዛ በፊት 2023 ላይ ኢኳቶሪያል ጊኒ ውስጥ
ወደ 16 ሰዎችን ኢንፌክት አድርጎ 12 ሰዎች ናቸው የሞቱት ማለት ነው። ስለዚህ ሪላቲቭሊ የገዳይነት ምጣኔው ከፍ ያለ ነው። ነገር ግን ብዙ ሰዎችን የመያዝ ነገሩ እንደ ሌሎች የቫይራል ዲዚዞች አይደለም ማለት ነው። እኛ ሀገር እንግዲህ እስካሁን 6 ሰዎች ህይወታቸውን አጥተዋል። 3ቱ ቀጥታ ቫይረሱ የተገኘባቸው ናቸው። 3ቱ ደግሞ የበሽታው ምልክት ያሳዩ ቫይረሱ ዳይሬክትሊ ያልተገኘባቸው ናቸው ተብሏል። እንግዲህ የበሽታ ዋነኛው መታከሚያ መንገድ ነው ማኔጅመንት ፕሪንሲፕሉ ፕሪቨንሽን ነው። ስትሪክት የሆነ ኢንፌክሽን ፕሪቨንሽን ኮንትሮል ያስፈልጋል ማለት ነው። እንግዲህ እንደሰማችሁት ነው። እስካሁን በሽታው 6 ሰዎችን ለህልፈተ ህይወት ዳርጓል እያለ ነው እና ሁላችንም ማስጠንቀቅ ያለብንም ሰዎች እያስጠነቀቅን ያው ችላ የተባለ ነገር ስለመሰለኝ ነው ወደ እናንተ ወደ ቤተሰቦች ይዤላችሁ የመጣሁት። ያው ቲክቶክ ላይ ብዙም ሌላ ነገር እንደሚዘዋወረው እየተዘዋወረ ስላልሆነ ችላ ተብሏል እና ይህ ነገር ችላ ሊባል የማይገባው ነገር መሆኑና እንደ ቀልድ ህይወት ሊነጥቅ የሚችል ነገር ስለሆነ ያው እንድትጠነቀቁ ያክል ነው። ማስጠንቀቅ ያለባችሁንም ሰው እንድታስጠነቀቁ ነው። ከዚህ በመቀጠል ደግሞ ሰሞኑን መነጋገሪያ የነበረው ያው እየተረሳ የመጣው የቀነኒ አዱኛ ጉዳይ ነው። ያው የቀነኒ አዱኛ ጉዳይ እየተረሳ እንደነበረ ሁላችንም እናውቃለን እና አባትየው በቪዲዮ ባጋሩት መልእክት ብዙዎችን አስገርመዋሉ። እንዴት ይሄ ነገር እስካሁን ዝም ይባላል? እና ጉዳዩ በሽምግልና ሊያዝ ነው፣ እኔ ግን ሽምግልናውን አልፈልግም በማለት ለዛ ሀበሻ ባጋሩት መልእክት መረዳት ችለናል። እስኪ ቪዲዮን ተመልክተን እንመለስና እኛም አብረን ሀሳብ አስተያየታችንን እንሰጥበታለን። የድምፃዊ አንዱዓለም ጎሳ የሽምግልና ጥረት ሳይሳካ ቀረ። የሞዴል ቀነኒ አባት በሽምግልና የተስማማነው ነገር የለም ሲሉ ገለጹ። መረጃውን በአጭሩ ላቀርብላችሁ። በድምፃዊ አንዱዓለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉ ተሰማ። ይህን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምቷል ተብሎ የሚሰራጨው መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉ አስታውቀዋል። የኦሮምኛ ሙዚቃ ድምፃዊው አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ወድቃ ህይወቷ ማለፉ ይታወሳል። በህልፈቷም ድምፃዊ በዋና ጠርጣሪነት ተይዞ ለወራት በእስር መቆየቱን በተለያዩ የሀበሻ ዜናዎች ሲዘግብላችሁ እንደነበር ይታወቃል። ድምፃዊው ከእስር ከተለቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅ ለመፍጠር አባገዳዎችና ሽማግሌዎችን ልቆ እንደነበር የተገለጸ ሲሆን ለወራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ሳይደረስበት ፍሬ ሳያፈራ መቅረቱ ተሰምቷል። የሽምግልናው መክሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ሚዲያ ጉዳዩ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሽ ሰጥቷል። አባትየው በሰጡት መግለጫ በማህበራዊ ሚዲያ የቀነኒ ጉዳይ በእርቅ ሊጨርስ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም ብሏል። ይህም መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክለውም የህግ ሂደቱም እስካሁን መቋጫ አላገኘም፣ በማህበራዊ ሚዲያ የሚለቀቀው አንድ ወገን ያጋደለ መረጃ ነው፣ እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ ሲሉም የቀነኒ ጉዳይ ለሚከታተሉ ኢትዮጵያውያን በሙሉ ገልጸዋል። ድምፃዊ አንዱዓለም ጎሳ ከእስር የተለቀው ፖሊስ የምርመራውን አጠናቆ መዝገቡን ለአቃቢ ከላከ በኋላ አቃቢ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰረትበት በመቅረቱ መሆኑ የሚታወቅ ነው። በወቅቱ የድምፃዊ ጠበቆች ደንበኛ ያለአግባብ ታስሯል በሚል ፖሊስና አቃቢ ግን በመክሰሳቸው የፌዴራል የመጀመሪያ ደረጃ አራዳ ምድብ ችሎት ድምፃዊ አንዱዓለም ጎሳን በዋስ እንዲለቀቅ ማድረጉ ይታወቃል። እኔ የምለው እዚህ ጋር ያልገባኝ ነገር ያው እስኪ እናንተንም ልጠይቃችሁና እንዴት ነው ነፍስን የሚያክል ነገር ጠፍቶ በሽምግልና ማለት ትንሽ አይከብድም? እኔ በጣም ስለገረመኝ ነው ይሄ ነገር። ሽምግልና ያው ባህላችን ነው አውቃለሁ፣ ግን ብዙ አይነት ፍርዶችም እንደሚፈረዱበት አውቃለሁ። ግን ሽምግልና በግድያ ላይ መስራት አለበት ብዬ አላስብም። አይደለም ግድያ ላይ የሆነ በቃ አይደለ አደጋ ላይ ራሱ ያ ሰው ጨክኖ ያደረገው ነገር ላይ ራሱ መስራት አለበት ወይ ደግሞ በሽማግሌ ነገሮች መፈታት አለባቸው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮአችን ስንሄድ ሰሞኑን ቲክቶኩንም ዩቲዩብንም ያጨናነቀው ያው መናገር አይጠበቅብኝም አዶናይ ነው እና አንድን አርቲስት ሰርፕራይዝ አድርጓል። ማንን ነው የሚለውን እስኪ በቪዲዮአችን እንመልከትና እኛም አብረን ሀሳብ አስተያየታችንን እንሰጣለን። ሰላም ጤና ይስጥልኝ። ጋሽ ሰለሞን ለማግኘት እንግዲህ ወደ ብሔራዊ ቲያትር መተናል። አሁን ሰው ግን አለ በጣም ብዙ። ናፒ የት ናቸው? የት ነው ያያችሁ? ጋሽ ሰለሞን ሰላም ያሉ ሲያምሩ ደግሞ ግርማ ሞገሳቸው ማርያምን ጸራራያቸው በእናትህ ጋሽ ሰለሞን
እንደምን አሉ? ሰላም ነው? እንደምን አሉ? እንደምን አላችሁ? ደህና ነው? አለን አለን አለን። እግዚአብሔር ይመስገን። ስላየኋችሁ ደስ ብሎኛል። ኧረ ብሔራዊ ቲያትር እዚህ ነው? ኧረ ዋው! እሺ እንጃ እኔ አላውቅም። ረዥም ነው። የኔ አባት በጣም ነው የምታምሩት። እስኪ ታስገቡኛላችሁ ስራችሁ ወይስ ይቻላል? እኔዋ ደስ ይለናል። ስላገኘኋችሁ በጣም ደስ ብሎኛል። እሺ እዚህ ነው። ዋው በጣም ነው ደስ የሚለው። ይሄ እንግዲህ ጋሽ ሰለሞንን እንግዲህ በኢትዮጵያ ፊልም ኢንዱስትሪ ላይ ማያውቃቸው አለ ብዬ አላስብም። ያው በጣም ብዙ ነገሮችን ያበረከቱ አንጋፋ ተዋናይ ናቸው እና እሳቸው በአንድ ኢንተርቪው ላይ ያው ቲክቶክ ላይ ሲጠየቁ አዶናይ በጣም እንደሚመቻቸውና ብዙ ነገሮችን እየሰራ እንደሆነ ተናግረው ነበረ እና ያው ሰርፕራይዝ አድርገዋቸዋል። እሳቸውም በዚህ አላበቁም፣ የብሔራዊ ቲያትርን በሙሉ አስጎብኝተውታል። እስኪ ቪዲዮን እንከታተል። እዚህ ጋር ቁጭ ብሎ ያዩ ነበረ። ይኸውልህ እንዲህ ይከፈታል። ከዚህ ሆኖ ነበር የሚያዩት። ዙፋን ነበረ። አሁን መልክቻላችሁ። እሺ መነጽር ቴሌስኮፕ እንትን የምታረገው ዙም የምታረገው እዚሁ በደንብ ይታያል። እዚህ ቁጭ ብሎ ነበር ቲያትር የሚያዩት። ዋው! እቺ አሁን በቅርብ የመጣች ናት እንጂ እዚህ የቤቱ እንትን አይደለም። በቅርብ የመጣ ነው ይሄ። በቅርብ የተሰራ ሳውንድ ደስ የሚለው ማርያምን። አሁን ብዙ ሰው ይመጣል ምናምን ለማየት አሁን ትንሽ ቴክኖሎጂው ቲክቶኩም ዩቲዩብም ተሻማ። ያ ምክንያት ሊሆን አይችልም። እኔ እንግሊዝ ሀገር 2 ወር ተቀምጫለሁ። ቴክኖሎጂው እንደውም ቲያትሩ አሸንፎታል። ዋው! እንደውም አንድ ቀን በጥቼ እዚህ ትንሽ እንትን ባረግ ደስ ይለኛል። መድረክ በወጣኔ ደስ ይላል። ሰዎችም መምጣታቸው አይቀርም። በቲኬት ሽያጭ አድርገን ለብሔራዊ ቲያትር የሚውል ለእናንተ ድጋፍ ይሆናል። አሁን እኔ ስለ ኮንፊደንስ እና ቲክቶክ ስልጠና ሰጣለሁና ብዙ ሰዎች በአካል መጥተው መሰልጠን ይፈልጋሉ። የኢትዮጵያ ብሔራዊ ቲያትር በዚህች ቀን እንደዚህ ያዘጋጃለሁ። ከዛ መግቢያ ቲኬት እናዘጋጅና እንዳለ መግቢያ ቲኬቱ ለብሔራዊ ቲያትር ይሆናል። ሰፖርት ማለት ነው ለእናንተ። ደስ ይለኛል። ደስ ይለናል። አርገው አሁን ከኔ ጋር ነው የምታወራው። ቀጥታ የሚመለከተኝ ሰው ነው የምታወራው። እሺ እናዘጋጀው እና አሪፍ ምንም የሆነ ስልክ እንለዋወጣለን። በፍጥነት ይሄን አሁን በተለይ ደግሞ 7 ቀን አሁን 7 ዓመታችን እያከበረን ነው። 7 ቀን ደግሞ 7 ቀን ውስጥ ከነገ ጀምሮ ነገ ትመጣለህ። ነገ እርግጠኛ አይደለሁኝም። ከነገ ጀምሮ ለ7 ቀናት ኦፕን ስጦታ ነው የምንሰጠው። ቲያትሮቻችንን በሙሉ በነፃ ነው የምናሳየው እና አዳሪ ትምህርት ቤቶች፣ መነን ትምህርት ቤት፣ ገላን ትምህርት ቤት ምናምን በነፃ ነው በመኪና መጥተው ነው የሚያዩት እና ስጦታ ነው። ስለዚህ ለቀጣይ 7 ቀናት ከዛሬ ጀምሮ ብሔራዊ ቲያትር በነፃ መጥተው መጎብኘት ይችላሉ ማለት ነው። ጋሽ ሰሎሞን ይኖራሉ ወይስ ምንድን ነው? ያው ጋሽ ሰሎሞንም ይኖራሉ። አንተ ደግሞ ማጀስቲያችን ግርማ ሞገስ እኮ አለ። አንተ ሀሳቡን ብቻ ጻፈና አምጣው። የተቀደሰው ነው። እሺ ጥሩ። እቺ ነገር ፕሮሞት አድርገልን ምን ነው ሰሌጋ ከነገ ጀምሮ አረ ችግር የለውም። ስለዚህ ያንተ ደግሞ ተወዳጅ የሆኑ እጅግ በጣም የሚወዱ አድናቂዎች አሉ እና ስለዚህ ለዚህ ላበቃ እግዚአብሔር ይመስገን። የኛ ታናሽ ነህ እና ኢትዮጵያ ብሔራዊ ቲያትር ያንን ደግሞ እንደው ሳትጎበኝ ብትሄድ በጣም ቅር ይለኛል። ያንን ሳትጎበኝ ጉብኝታቸው በዚህ አላበቃም። ያው ትንሽ ቪዲዮ ረዘም ስለሚል ያው እንዳይሰለቻችሁ ብዬ ነው ከዚህ ጋር ያቋረጥኩት እና በጣም ብዙ ነገሮችን እየፈጠረ ይገኛል በአሁኑ ሰዓት ላይ ከአንጋፋ አርቲስቶች ጋር በመሆን ያው ብሔራዊ ቲያትር ድረስ በመሄድ ፕሮግራም ሊያዘጋጅ ነው። በዚሁ መልኩ ማለት ነው ያው ቲክቶከሮችን አዳዲስ ቲክቶከሮችን ስለ ቲክቶክ ስልጠና ለመስጠት ብሎ ያው እንደተመለከታችሁት ቪዲዮ ላይ ብዙ ነገሮችን አቅዷል። በዚህም የሚያበቃ አይመስለኝም እና ደግሞ ቬሮኒካ አዳነ ሰሞኑን የአዶናይ ኮሜንቶች ውስጥ በመግባት ደስ የሚሉ ኮሜንቶችን የሆነ ፍቅር የሚሸቱ ኮሜንቶችን እየሰጠች ትገኛለች። እስኪ ኮሜንቱን ተመልክተን ነው እንመለስና እስኪ የተሰማንን ነገር እንናገራለን። ሀይ የኔ ቆንጆ እንደምን አለሽ? ደህና ነሽ ወይ? አይ ቲንክ እንደዚህ ካወራሁሽ በጣም ብዙ ጊዜ ሆኖኛል። የምታስታውሽ ከሆነ ከ3 ዓመት በፊት ሀይ የኔ ቆንጆ እያልኩኝ አወራሽ ነበረ። ለምንድን ነው ሴቶች ላይ የምታደላው ብዬ ተጠይቄ የመለስኩት መልስ አዶናይ የኔ መምህርና ወጣቶች
እንግዲህ ቪዲዮውን እንደተመለከታችሁት ነው። ያው ኮሜንት ያደረገችለትን እየተመለከታችሁት ትገኛላችሁ። አዶኒ የኔ መምህር የወጣቶች ብርታት በሚል ነው እንግዲህ ኮሜንት የጻፈችለት። እንግዲህ ፍቅር ፍቅር የሚሸት ነገር ይመስለኛል፣ ዳርዳር ይመስለኛል እና ሁለቱም ደግሞ በህዝብ ዘንድ በጣም ተወዳጅነትን ያገኙ ግለሰቦች ስለሆኑ ቢጣመሩ እና ቢፋቀሩ የሚደብረው ሰው ያለ አይመስለኝም። እናም አንዲት ፈረንጅ ተልካልኝ ነበረ አዶናይን አፍቅሬዋለሁ ስትል። እስኪ ቪዲዮን ተመልክተነው እንመለስና እኛም ሀሳብ አስተያየታችንን እንሰጥበታለን። I love you, Adonai, and your confidence. You always know how to make me smile. I think I'm falling for you, Adonai. በአዶናይ ፍቅር ወድቄያለሁ ይላል ርዕሱ ላይ። ግን እኔ ይሄ ነገር ኤአይም ይመስላል። አሁን በአሁኑ ሰዓት ላይ ኤአይዩን እውነተኛ ቪዲዮዩን ምንም መለየት እየተቻለ አይደለም እና ይህ ነገር እርግጠኛ ነኝ የሰው አይመስለኝም፣ ኤአይ ይመስለኛል። እስኪ እናንተ እንደዚሁ አይታችሁ መለየት የምትችሉ ከሆነ እስኪ ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። የአዶናይ ኢንተርቪው አያችሁት ወይ ምናምን አየሽው ወይ ላላችሁ ነው። አይቼዋለሁ የአዶናይ ኢንተርቪው። ያው አዶናይ ሁሌ የሚለውን አነቃቂ ንግግር የሚናገረውን ነው ኢንተርቪው ያደረገው። ጋይስ አዶናይ አነቃቂ ንግግር ባልሽ ሲፎራ ካልገዛልሽ ይቅርብሽ የሚለውን በኢንተርቪው መልክ ነው ያቀረበው። ሰው ምንድን ነው የምትሉት? ኢንተርቪው ራሱ አነቃቂ መልእክት ነው ባይዘው ያል ከሊያሾና እኔ ከዮኒ ማኛ የምጠላው ነገር ምንድን ነው? አንዴ በቃ እንደተሳሳቱ ሰው ሲነግራቸው በቃ አያምኑም። በቃ የሆነ ያ ሰው ከዛ በኋላ ጥሩ ነገር እንኳን ቢሰራ ስንት ነገሮችን ቢያደርግ ራሱ በቃ ያን ሰው አንዴ ጥፋተኛ አድርገው ከፈረዱበት ጥፋተኛ ነው ወይ ደግሞ እነሱ ልክ ናቸው፣ ምንም የሚሳሳቱት ነገር አይኖርም ማለት ነው። እና ሶሻል ሚዲያ ላይ ደግሞ አላስፈላጊ ከሚባሉ ግለሰቦች ውስጥ አንዱ ሊያሾና ዮኒ ማኛ ናቸው። ለምን? ሁለቱም ስለ ሌላ ሰው ጥሩ ነገር አያወሩም። በተለይ ደግሞ ስለ ሴሌብሪቲዎች ጥሩ ነገር አያወሩም እና ህዝብ ከህዝብ ማፋጀት ነው የነሱ ስራና የነሱ ጥቅም እኔ ምንም መስሎ ስለማይታየኝ እኔ ሶሻል ሚዲያ ላይም ቲክቶክ ላይም ሆነ ዩቲዩብ ላይም አስፈላጊ ናቸው ብዬ አላስብም። እንደው ባይታዩላ ደስ ይለኛል። ሰማው መፈለግ እሺ፣ ሰማው እኔ ማለት እሺ፣ ሰማው አንቺን በተራሽ፣ ሰማው ደግሞ መያዝሽ። ዛሬ ከመጣሽማ ዛሬ ይሁን ካልሽኝማ ብትዘገይም ልቤ ክፍት ነው። ያለ ነገር መግደርደሩማ ይመጣል ይሄዳል ለራስ ያለው ግመት ጧት ከጎኔ ትቀመጥ እንጀራ አይቀርብም ካለወጥ አቅፎ ገላዋን አልሰግብ ያለው ማነው ካላችሁ የምር በጣም ጀግና ነው። እነዚህ ሌቦች እንዲያዙ ያደረገው ሹፌር ሁላችንም ካለንበት ብድግ ብለን እናጨብጭብለት። ይህንን መልእክት የላከችልኝ ኢክራም መሐመድ የተባለች እነዚህ ሌቦች እንዲያዙ ያደረገው ሹፌር ባለቤት ስትሆን እሷ እንዳለችውም ዛሬ ጠዋት ኮዬ አካባቢ ሚኒባሱ ሰው ተገፍትሮ ሲጣል ያይና ባለቤቷ መኪናውን አቀዝቅዞ የወደቀውን ሰውዬ ሲጠይቀው ሰርቀው ገፍትረው እንደጣሉት ይነግረዋል። ከዛም በፍጥነት እየተከተላቸው ከኮዬ በአዲሱ አስፓልት ወደ አቦ በሚወስደው መንገድ ይሄዳሉ። እሱም ይከተላቸው ጀመር። ባለቤቴም እየተከተላቸው በውስጥ ለውስጥ በቦሌ ቡልቡላ አድርገው ወደ አቦ ይወጣሉ። እሱም አሁንም መከተሉን አላቆምም። ከዛም በተቃራኒ በሚመጣው መንገድ ላይ ብዙ መኪኖች ገጭተው መንገዱ ሲጨናነቅ ከመኪናው ወርደው መሮጥ ጀመሩ። አብዛኞቹ አቦ ቤተክርስቲያን ገብተው ህዝቡ ተባብሮ ይዘዋቸዋል። ሹፌሩና ረዳቱ አምልጠዋል። ነገር ግን እነዚህ የምትመለከቷቸው ሌቦች ከነሰረቁት 10 ስልክ ጋር በቁጥጥር ስር ውለዋል። ሰሞኑን አይን ያወጣ የሌብነት ስታይሎች እያየን እንገኛለን። ያው በጀማ ሆኖ ወይ ደግሞ አንድ ላይ ሆነው ሙሉ መኪና ተከራይተው የመኪናውን እንዴት ሊከፍሉት እንደሚችሉ ራሱ ግራ ይገባኛል። ግን እንደዚህ ከሰሩ ለነሱ መክፈል በጣም ቀላል ነው የሚሆነው እና አንድ ላይ በመሆን እንደዚህ አይነት ነገሮችን ማድረግ ማለት አንድ ግለሰብን ለመስረቅ ሙሉ መኪና ሰው ማለት በጣም ከባድ ነው። ማንን ማመን እንዳለብን ራሱ በአሁኑ ሰዓት ላይ በጣም አስቸጋሪ የሆነበት ደረጃ ላይ ነው ያለውና ሁላችንም በተቻለ መጠን ብንጠነቀቅ ጥሩ ይመስለኛል። ያው ሌባውን የሆነውን ያልሆነውን መለየት በጣም ከባድ ቢሆንም ግን እንደምንም ብለን እያጣራን ብንሳፈር ጥሩ ይመስለኛል። ጥሬ ስጋውን ሳበላ ነው የምትሄደው። 30 ግራም ብቻ ነው የምበላው ነው ጥሬ ስጋ። ለዛ ነው ቤት ያስመጣሁት። 30 እስከ 50 ግራም ከዛ በላይ አልበላም። 30 ግራም ግን ምን እንደሚያክል ታውቃለህ? ትንሽ ነው። እቺን እኮ አታክልም። እቺ አይ አይደለም፣ አትሳሳት። 30 ግራም ነው ያልከው። 50 ግራም እኮ ማለት ግማሽ ኪሎ ነው። 100 ግራም እኮ 1 ኪሎ ነው።
1 ኪሎ ግራም 300 ግራም 300 ግራም ማለት ነው 300 ግራም 300 ግራም ጋይስ ለመረቃችሁን የመጣሁት አሜን ብቻ ነው የምትሉት። ስግጥ በሉ፣ ድድብ በሉ፣ ፈምስ በሉ። እናንተ ብቻ አይደላችሁም፣ ልጆቻችሁም ደደብ፣ ሰገጤ፣ ፋራ ፌመስ እንዲሆኑ ይሄው እየመረኳችሁ ነው። እናንተ ብቻ አሜን በሉ። የጠየቃችሁትን የለመናችሁትን የማይነሳው ፈጣሪ በፈለጋችሁት መጠን እንደፈለጋችሁት ደደብ እንድትሆኑ ነፃ ፍቃዱን ሰጥቷችኋል። እንግዲህ መንሱር ጀማል ወደ ሚዲያ ሲመጣ ሁላችንም እናውቃለን። በምንድን ነው የሚታወቀው? ወይ ደግሞ መንሱር ጀማል ሲባል ሁላችንም ትዝ የሚለን ምንድን ነው? ሽቶ ነው። እና መንሱር ጀማል ሲባል ያው ሽቶ መንፋት ነው ሁላችንም ትዝ የሚለንና አሁን ላይ በዚህ ነገር ደግሞ ተመልሶ መጥቷል። ብዙዎችን እያነጋገረ ያለው ጉዳይ ያው ያለማወቁ ጉዳይ ሳይሆን 500 ግራም ግማሽ ኪሎ መሆኑን አለማወቁ ሳይሆን ብዙ ሰዎች እያሉ ያሉት ግማሽ ኪሎ ስጋ ለብቻ ይበቃኛል እንዴት ትላለህ? ግማሽ ኪሎ ስጋ እኮ በጣም ብዙ ነው እያሉ ቲክቶክ ላይ ሙድ እያዙበት ይገኛሉ። እና መንሱር ጀማል መነጋገሪያነቱን እንደቀጠለ ነው። ያው አዳዲስ ርዕሶችንም ይፈጥራል። ከምንም በላይ ደግሞ ከሚናገራቸው ነገሮች የበለጠ ሰውን የሚያስቀውና የሚያዝናናው ወይ ደግሞ አንዳንድ ሰዎች ደግሞ የሚናደዱበት በተፎገረበት ቪዲዮ ላይ ወይ ደግሞ ሰዎች ሪያክት በሱ ቪዲዮ ላይ ሪያክት በሚያደርጉበት ቪዲዮ ላይ እየገባ ቬሪ ፈኒ የሚል ኮሜንት ይጽፋል። ያው እነዛ ሰዎች ላይ እያላገጠ ማለት ነው። ሰው እሱ ላይ እያላገጠ ቪዲዮ ሲሰራ እሱ ደግሞ ተመልሶ ቬሪ ፈኒ እያለ ኮሜንት ላይ ያላግጣል ማለት ነው። ለማንኛውም ይመቸው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እስካሁን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁልጊዜ የምለቃቸው አዝናኝና አስተማሪ ቢሆኑ ቪዲዮዎች ወደ እናንተ እንዲደርስ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።